የህወሓት ጀነራሎች እርስ በርሳቸው መወነጃጀልና መካሰስ ጀምረዋል። የታጣቂ ቡድኑ የአርሚ 60 አዛዥ የሆኑት ጀነራል ህንጻ ወልደ ጊዮርጊስ በሌሎች ጀነራሎች ላይ ውሳኔ ያሳልፈዋል። ከኤርትራ ሰራዊትና ከፋኖ ኃይሎች ጋር የጠበቀ ግንኙነት እንዳለው የሚነገርለት ጀነራል ህንጻ ወልደ ጊዮርጊስ በራሳቸው አርሚ አባላቶችና አዛዦች እምነት እንደሌላቸው ተሰምቷል። ከዚሁ ጋር በተያያዘ ጀነራሉ ያነሱት አነጋጋሪ ጉዳይም አለ፣ እንመለከተዋለን። በሌላ በኩል በጅቡቲ መንግስትና በኢትዮጵያ መካከል ውጥረት ተፈጥሯል። ብቸኛው የኢትዮጵያ መግቢያና መውጫ በሆነው ከጅቡቲ ወደብ ጋር በተገናኘ ከጅቡቲ ባለስልጣናት ጋር አለመግባባት ተፈጥሯል። ከጉዳዩ ጋር በተገናኘ የሁለቱ ሀገራት መሪዎች ጣልቃ እንዲገቡ ተጠይቋል። የምናይ ይሆናል። በሌላ መረጃ አንድ ከፍተኛ የጦር ጀነራል ተገደሉ። ግድያው የተፈጸመው በአገሪቷ ዋና ከተማ በመሆኑ ከፍተኛ ድንጋጤን ፈጥሯል። ከጀነራሉ ግድያ ጋር በተገናኘ የወጡ መረጃዎች አሉ፣ እንመለስበታለን። ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ ቤተሰቦች፣ ከዚህ ሰዓት ጀምሮ አጫጭርና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ። ሌሎች አዳዲስ መረጃዎች እንዲደርሳችሁ ከታች ይህን ቻናል ሰብስክራይብ በማድረግ እስከ መጨረሻው አብራችሁኝ ቆዩላለሁ። የህወሓት ጀነራሎች እርስ በርሳቸው መወነጃጀልና መካሰስ ጀምረዋል። የታጣቂ ቡድኑ የአርሚ 60 አዛዥ የሆኑት ጀነራል ህንጻ ወልደ ጊዮርጊስ በሌሎች ጀነራሎች ላይ ውሳኔ ያሳልፈዋል። ከኤርትራ ሰራዊትና ከፋኖ ኃይሎች ጋር የጠበቀ ግንኙነት እንዳለው የሚነገርለት ጀነራል ህንጻ ወልደ ጊዮርጊስ በራሳቸው አርሚ አባላቶችና አዛዦች እምነት እንደሌላቸው ተሰምቷል። የሌሎች የአርሚ አዛዦች እነ ጀነራል ነጋሽ ዳኜ፣ ጀነራል ወልደ ገብርኤልና ጀነራል ዘነበ ክፍሌ በዲዲአር መሰናበት አለባቸው። አሁን ያለው ታጣቂ ስለማያስተማምን አዲስ ታጣቂ ማሰልጠን አለብን በማለት የአርሚ 60 አዛዥ ጀነራል ህንጻ ወልደ ጊዮርጊስ መናገራቸውን መረጃዎች ጠቁመዋል። የህወሓት ታጣቂ ቡድን አመራሮች ከኔ በላይ የህወሓት ተቆርቋሪ የለም፣ እነ እገሌ ለዘብተኛ ናቸው በሚል እርስ በርስ መጋጨታቸው እየተነገረ ይገኛል። በተለይ ደግሞ ከኔ በላይ ህወሓት የለም፣ የህወሓት ጠባቂ እኔ ነኝ በማለት የሚታወቁት የአርሚ 60 አዛዥ ጀነራል ህንጻ ወልደ ጊዮርጊስ አንዳንድ የቡድኑ ከፍተኛና ልምድ ያላቸው አመራሮችን ጭምር በታጣቂ ቡድን ውስጥ ሆን ብለው ተቃውሞ እንዲነሳ እያደረጉ ነው በሚል በዲዲአር ከቡድኑ እንዲሰናበቱ ለማድረግ ውስጡን እየሰሩ እንደሚገኝ ለአርሚ 24 አዛዥ ኮሎኔል ካሳይ መኮንን ቅርብ የሆነ ታማኝ ምንጭ አሳውቀዋል። ጀነራል ህንጻ ወልደ ጊዮርጊስ በዲዲአር እንዲሰናበቱ ጣት ከቀሰሩባቸው አመራሮች መካከል የታጣቂ ቡድኑ የሰው ኃይል አስተዳደር ጀነራል ነጋሽ ዳኜና የሎጂስቲክ መምሪያ ኃላፊ ጀነራል ወልደ ገብርኤል ይባቤ እንዲሁም የአርሚ 31 አዛዥ ጀነራል ዘነበ ክፍሌ ቀዳሚዎቹ ናቸው ተብሏል። ጀነራል ህንጻ ወልደ ጊዮርጊስ ከላይ የተጠቀሱትን ከፍተኛ አመራሮች ብቻ ሳይሆን ራሱ በሚመራው አርሚ 60 ውስጥ የሚገኙ የኮር አዛዥ የሆኑትንና ሌሎች አመራሮች ለቡድኑ ስጋት ናቸው በሚል እንዳይቀጥሉ መደረግ እንደሚገባቸውና እነርሱን ለማሰናበት እየሰሩ እንደሚገኝ ታውቋል። ጀነራል ህንጻ ወልደ ጊዮርጊስ አመራሮችን ብቻ ሳይሆን በአብዛኛው የህወሓት ታጣቂ አሁን ላይ እምነት የሌለው መሆኑን በመግለጽ ታማኝ የሆነና ያለምንም ማመንታት ትዕዛዝ መፈጸም የሚችል አዳዲስ ታጣቂ በማሰልጠን አሁን ያለውን ነባር ታጣቂ በሙሉ ማባረር የሚል አቋም ይዞ እየተንቀሳቀሰ እንደሚገኝና ለዚህም ሽፋን እንዲሆነው ሚሊሻ በሚል አዳዲስ ታጣቂዎችን በስፋት የማሰልጠን ሥራ እየሰራ እንደሚገኝ ከራሱ ከጀነራሉ የተሰማ መሆኑን ኮሎኔል ካሳይ ለመረጃ ምንጮች ተናግሯል ተብሏል። በጀነራል ህንጻ በተለየ ኢላማ የተደረጉ ታጣቂዎች አርሚ 31፣ አርሚ 24፣ አርሚ 26 እና ራሱ በሚመራው አርሚ 60 ውስጥ ለእርሱ ታማኝ ያልሆኑ ታጣቂዎች መሆናቸውን መረጃዎች አመላክተዋል። ከዚህ በተጨማሪም ጀነራሉ አሁን ላይ ከህወሓት ታጣቂ ይልቅ የኤርትራ ሰራዊትና የፋኖ ታጣቂዎች ይሻሉኛል እያለ እንደሚገኝም ይሄው የመረጃ ምንጭ ገልጿል። በጅቡቲ መንግስትና በኢትዮጵያ መካከል ውጥረት ተፈጥሯል። ብቸኛው የኢትዮጵያ መግቢያና መውጫ በሆነው ከጅቡቲ ወደብ ጋር በተገናኘ ከጅቡቲ ባለስልጣናት ጋር አለመግባባት ተፈጥሯል። ከጉዳዩ ጋር በተገናኘ የሁለቱ ሀገራት መሪዎች ጣልቃ እንዲገቡ ተጠይቋል።
የጅቡቲ የወደቦች ባለስልጣን በኢትዮጵያ መንግስት ፈቃድ የተሰጣቸው የግል ትራንስፖርት ኦፕሬተሮች በጅቡቲ ግዛት ውስጥ እንዳይንቀሳቀሱና የጭነት ሰነድ እንዳይቆርጡ እገዳ መጣሉን ተከትሎ በሁለቱ ሀገራት የሎጂስቲክስ ስምምነት ላይ ከፍተኛ ውጥረትን ፈጥሯል። አዲስ ፎርቹን ጋዜጣ እንደዘገበው ኢትዮጵያ የሎጂስቲክስ ዘርፉን ለማዘመንና የኢትዮጵያ ባህር ትራንስፖርት አገልግሎት ድርጅትን ብቸኛ ተጠቃሚነት ለማስቀረት ለግሉ ዘርፍ ፈቃድ ብትሰጥም ጅቡቲ ግን ይህንን አሰራር ለመቀበል ፈቃደኛ አይደለሁም ብላለች። የኢትዮጵያ ማሪታይም ባለስልጣን የሎጂስቲክስ ዘርፉን ነፃ ለማድረግ ለ6 የግል መልቲሞዳል ኦፕሬተሮች ፈቃድ መስጠቱ ይታወሳል። እነዚህ ድርጅቶች ስራ እንዲጀምሩ የተቀመጠው የጊዜ ገደብ መጠናቀቁን ተከትሎ የጅቡቲ ባለስልጣናት የራሳቸው መርከብ የሌላቸው ኦፕሬተሮች የጭነት ሰነድ ማውጣት አይችሉም የሚል መመሪያ በማውጣት እንቅስቃሴዎቻቸውን ገድበዋል። በዚህ ምክንያት ቢያንስ የሁለት ኩባንያዎች ኮንቴነሮች በወደብ ላይ ተይዘው እንደሚገኙና በመቶ ሚሊዮኖች የሚቆጠር የኢንቨስትመንት ዕቅድ አደጋ ላይ ወድቋል ተብሏል። በዘርፉ በተፈጠረው አለመግባባትና የሁለትዮሽ የመግባቢያ ሰነድ ጊዜው በማለቁ ምክንያት ሕጋዊ ዋስትና ማግኘት አስቸጋሪ ሆኗልም ነው የተባለው። ጉዳዩ በቴክኒክ ኮሚቴ ደረጃ ሊፈታ ባለመቻሉ የከፍተኛ መሪዎች ጣልቃ ገብነት እንደሚያስፈልግ የዘርፉ ባለሙያዎች እየገለጹ ይገኛሉ። በተለይም ጠቅላይ ሚኒስትሩና የጅቡቲው ፕሬዝዳንት በቀጥታ ካልተወያዩበት በስተቀር የሎጂስቲክስ ቀውሱ በቀላሉ ሊፈታ እንደማይችል ስጋት ተፈጥሯል። የኢትዮጵያ የሎጂስቲክስ ዘርፍ ተዋንያን መንግስት ከጅቡቲ ጋር ያለውን አለመግባባት በዲፕሎማሲያዊ መንገድ በመፍታት የግሉ ዘርፍ ወደ ሥራ የሚገባበትን ሁኔታ እንዲያመቻች ጥሪ አቅርበዋል። በመጨረሻው መረጃዬ አንድ ከፍተኛ የጦር ጀነራል ተገደሉ። ግድያው የተፈጸመው በአገሪቷ ዋና ከተማ በመሆኑ ከፍተኛ ድንጋጤን ፈጥሯል። ከጀነራሉ ግድያ ጋር በተገናኘ የተለያዩ መረጃዎች እየወጡ ይገኛሉ። በመኪና ውስጥ በተጠመደ ቦምብ ጀነራሉ ሕይወታቸውን ማጣታቸውን የአርቲ ዘገባ በሰበር ዜና አስነብቧል። ጀነራል ፋኒል ሳርቫሮቭ የተባሉት ይህ ከፍተኛ የሩሲያ ጀነራል በዋና ከተማዋ ሞስኮ መገደላቸው ለመላው ሩሲያውያን አስደንጋጭ ሆኗል። የሩሲያው የምርመራ ኮሚቴ ከፍተኛው ጀነራል ሕይወታቸውን ማጣታቸውን ከማረጋገጡን ባሻገር ምርመራውን አጠናክሮ ቀጥለዋል። ከጥቃቱ ጋር በተገናኘ በደቡባዊ ከተማዋ ክፍል በርካታ ተሽከርካሪዎች ወድመዋል፣ አሽከርካሪዎችም ተጎድተዋል። ጀነራል ፋኒል ሳርቫሮቭ የኦፕሬሽናል ስልጠና መሪ እንደነበሩም ተነግሯል። የግድያው ሁኔታ ምንድነው የሚለውን የደህንነት ኃይሎች አሁንም በማጣራት ላይ ናቸው ተብሏል። እንደ አርቲ ዘገባ ከሆነ ጀነራል ሳርቫሮቭ በሩሲያ መከላከያ ውስጥ ለከፍተኛ ባለሙያዎች ስልጠናን በማዘጋጀት እንዲሁም የተለያዩ ኃላፊነቶችን በመውሰድ የሚታወቁ ነበሩ። የዩክሬን የኢንተለጀንስ አገልግሎት በጉዳዩ ላይ እጅ ሊኖርበት ይችላል የሚል ከፍተኛ ጥርጣሬ በመኖሩ በሩሲያ ደህንነቶች ላይ ጥያቄዎች እየተነሱ ይገኛሉ። ከዚህ ቀደም ሌሎች የሩሲያ ጀነራሎች በተመሳሳይ መንገድ በመኪና ላይ በተጠመደ ቦምቦች መገደላቸው ይታወቃል። በዚህ ዓመት እንኳ የሩሲያ ከፍተኛ ኦፕሬሽን መሪ የነበሩት ጀነራል ያሮስላቭ ሞስካሊክን ጨምሮ የኒውክሌርና የኬሚካል አዛዥ የነበሩት ጀነራል ኢጎር ክሪሎቭ የተባሉ ከፍተኛ የሩሲያ ጀነራሎች መገደላቸው የሚታወስ ነው።